ተመልሰናል የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት G7 የመዝናኛ ፕሮግራማችንን ነው። በድጋሚ በየቤታችሁ ሆናችሁ በየስራ ቦታችሁ ሆናችሁ እየተከታተላችሁን ስለሆነ እጅግ በጣም እናመሰግናለን። አብሮነታችሁ አይለይን። ገና ፕሮግራማችን አልተነካም ነው የምንላችሁ። ያው ወርሃ የካቲት ላይ ነው የምንገኘውና ወርሃ የካቲት እንግዲህ በተለይ ሁሉም ጥቁር አፍሪካውያን በተለይ ጥቁር የሆኑ ሰዎች በደንብ የሚያስቡት ወር ይመስለኛልና ይዘከራል በተለየ መልኩ ምን ታስታውሳለህ? በትክክል አድዋን ማንሳት እንችላለን። አሁን ባለንበት ጊዜ ላይ የአፍሪካ የመሪዎች ጉባኤ እየተደረገ ነው በአዲስ አበባ። ይሄ አንድ አፍሪካውያን በሙሉ በአዲስ አበባ ተሰብስበዋል። እውነት ነው። የአፍሪካውያን ወር ነው የሚባለው በተለምዶ የካቲት ወርና በያን ከ1 እስከ 30 ድረስ አፍሪካን የሚመስሉ አፍሪካን የሚዘክሩ ስለ አፍሪካ የሆኑ ነገሮች በሙሉ እንግዲህ እየተዘከሩ ከ1 እስከ 30 ድረስ ይቀጥላል። ያው ከፊታችንም የሚመጡ ቀናቶች የካቲት 23ም ያድዋ ድል በዓል ነው እንዳልከው እንግዲህ የአፍሪካ የመሪዎች ጉባኤ በአዲስ አበባ እየተካሄደ ይገኛል። በኩራት በደንብ እንግዲህ እና አፍሪካውያኖች አፍሪካን የሚያቀነቅኑበት ወር ነው ማለት ነው። በትክክል አፍሪካውያን ወደ እናት ሀገር ብሎ ወደሚያስቡት ኢትዮጵያ መጥተዋል። በጣም ድንቅ ታሪክ ያላት በጣም በጀግንነቷ የምትታወቅ ማንንም ደፍራ የማታውቅ ግን ከተነካች የማትለቅ በዓለም አቀፍ ደረጃ ትልቅ ስፍራ ያላት ኢትዮጵያ ሀገራችን እንግዲህ ወደዚህ ተማዋል ማለት ነው። መሪዎቻቸው በአዲስ አበባም ያደረጉት ያለው ቆይታ በጣም እጅግ ደስ የሚል አዲስ አበባ የምትመጥን እናት ለመሆን የአፍሪካ መዲና ለመሆን የምትመጥን ሀገር እንደሆነች ከአዲስ አበባን ስንል ያው ኢትዮጵያ በጣም በዚህ ሁሉ ለአፍሪካ ደጀን መሆን በምትችልበት ሁኔታ ውስጥ ያለች ሀገር ናትና ከዚህ ጋር ተያይዞ ያው ሁሉም ወደ አፍሪካ ቤት እንደመሰብሰቡ የአፍሪካ ወር ነው ማለት እንችላለን ማለት ነው። የካቲትና ብዙ ታሪክ አለ በየካቲት ወር ውስጥ። እንግዲህ ያው በሚቀጥሉ ሳምንታቶችም ይሄንኑ በደንብ እናነሳለን ማለት ነው። ራሱን ችሎም ፕሮግራም ወደ እናንተም የምናደርስ ይሆናል። ጊዜውን ለማስታወስ ነው ወሩን የካቲት ወር የአፍሪካ ወር የሚለውን ለማስታወስ ነው። ወደ ተከታዩ ፕሮግራማችን ነው የምናልፈው። ባልደረባችን እንደመላሽ ኩልማ ያሰናዳው አንድ መሰናዶ አለ። ባልደረባችን እንደመላሽ ኩልማ ሁሌም ለጂ7 መዝናኛ ቤተሰቦች ለተቀዳሚ ሁሌም አለ ከስፖርት በፊት አለና ዛሬም ስለ ዴልታ ፎርስ ወይም የአሜሪካ ምስጢራዊ ልዩ ኃይል ይባላል። ዴልታ ፎርስ የአሜሪካ ልዩ ኃይል ነው፣ ወታደራዊ ልዩ ኃይል ነው። የቬንዙዌላን ኒኮላስ ማዱሮን እንግዲህ አፍነው ወስደዋል። እንዴት ወሰዱ የሚል እጅግ ምስጢር ያለበት ትልቅ በምስጢራዊነት የሚሰራ ነው። ዴልታ ፎርስ ሲጀመርም ከዚህ ጋር ተያይዞ እንዴት ሊያዙ ቻሉ? በካራካስ ነው የተያዘው። እውነት ነው። እንግዲህ አሜሪካ ሀያል ሀገር ናት እንደሚባለውም ሀያል ሀገር ናት። ግን የአንድን ሀገር መሪ ያውም ከተኛበት ከነባለቤቱ ገብቶ መውሰድ ምን አይነት መንገድ እንደተጠቀሙ በደንብ እጅግ በጣም ያንን ዜና ስሰማ እኔም ገርሞኝ ነበርና ያንን መንገድ ነው በደንብ ሊያስቃኘን ይወደደው። በጣም የአንድን ሀገር መሪ ነው፣ ትልቅ ስፍራ የሚሰጠው ነው። በጣም ከፍተኛ ጠባቂዎች ያሉት ነው። መሪ እንደመሆኑ የሀገሩ ከፍተኛ ፕሮቶኮል ወይም ጠባቂዎች የሚቀመጡ ስለሱ ነው የሚሆነውና ከዚህ ሁሉ አልፈው እንግዲህ ዴልታ ፎርስ አፍኖ ወስደዋልና በዋናው ከተማ ካራካስ የቬንዙዌላ ዋና ከተማ ካራካስ ነው የሚባለው በዚያ ነው እንግዲህ የተያዙትና ታፍነው የተወሰዱት። እነዚህ ነገሮች እንዴት ሊሆኑ ቻሉ? በምን አቅም ሊያሳካው ቻለ? ዴልታ ፎርስ ወይም የአሜሪካው ልዩ ምስጢራዊ ልዩ ኃይል እንዴት ሊያሳካው ቻለ የሚል ወደ ባህር ማዶ ሻገር ብለው ቃኝተውልናል ባልደረባችን እንደመላሽ ኩልማ። በጂ7 መዝናኛ ወደ እናንተ የምናደርሳቸው ዝግጅቶች አሁንም መድረሳቸውን ቀጥለዋል። እየተከታተላችሁ ያላችሁት ቀዳሜ ነው ወደ እናንተ የምናደርሰውን ዝግጅት ነው። አሁንም እንቀጥላለን። በካራካስ የተደረገውን የፕሬዝዳንቱን አፈና በዴልታ ፎርስ ተከታትለን ተመልሰን እንገናኝ ይሆናል።